የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። መንፈሱም ይመሰክራል ስለሚል የሚመሰክር ከሆነ መቼም ተብሎ በግምት ለመንፈሱ ፐርሰን ነው ከተባለ የሚመሰክሩት ደሙም ነው ይላል። ደሙ ስለምን ፐርሰን አልሆነም? ለምንድን ነው ተመርጦ አንዱ ብቻ ፐርሰን የሚባል? ደሙም ይመሰክራል። ደሙ ብቻ አይደለም ውሃውም ይመሰክራል አለ። መንፈሱ ሲመሰክር ከኢየሱስ ውጭ የሆነ ሌላ አካል ነው ተባለ። ደሙ ሲመሰክር ደሙም ከኢየሱስ ውጭ ያለ ሌላ አካል ነው እና ኢየሱስ ያለ ደም ነው የነበረው። ምንድን ነው የሚወራው? ምንድን ነው መናገር የሚፈልግ ያለው? አይ ከመሰከረማ ራሱን የቻለ ሌላ አካል ነው። ኦኬ፣ ስለዚህ ኢየሱስ ደም የለውም ማለት ነው። ደሙ በውስጡ ስላለ ደም አይደለም የምናወራ ማለት ነው። ይመሰክራል ሲል እኮ እንዲገባን የሚያስፈልገው እኛ ሰፈር በውስጣችን ያለው ነገር መልሶ መስካሪ ሊባል አይችልም። ኢየሱስ ጋር ግን ይሰራል። አምላክ ጋር ይሰራል። መጽሐፍ ቅዱሳዊ አገላለጽ ጋር ይሰራል። ስለዚህ እንዴ የኔ ደም አሁን ይመሰክራል ልበል እንዴ? አንተ አትችልም። ለምንድነው በአቅማችን ማንመላለሰው? ለምንድነው የምንንጠራራው? ለምንድነው በልካችን ማንኖረው? ለምንድነው ሰው መሆናችን አውቀን በሰው ልክ ለምንድነው ማንኖረው? ለምንድነው ራሳችን ከአምላክ ጋር መንጠራራት? እኛ አንችልም። የእኛ ደም መመስከር አይችልም። የእሱ ደም ግን የሚመሰክር ደም ነው። እኛ ውስጥ ያለ ውሃ አለ ይላሉ። ከሰውነታችን እንዲያውም 60% ነው ምናምኑ ውሃ ነው አሉ። ግን የእኛ ውሃ አይመሰክርም። የእሱ ግን ይመሰክራል ተብሎ ተጽፏል። ለምሳሌ ባለፈው ብዙ ነጥቦችን አንስተናል። ዛሬ ለመጨመር አንደኛ ዮሐንስ ምዕራፍ 5 ላይ 3 ነገሮች አንድ ላይ ያለበትን ቃል አነሳለሁ እና ከዛች መካከል አንዷን ብቻ መርጦ አካል ለማድረግ እንዴት እንደተቻለ ይገርመኛል። እኔ አንደኛ ዮሐንስ ምዕራፍ 5 ላይ እንደዚህ ይላል። እግዚአብሔር ይመስገን ቁጥር 6 ጀምሮ በውሃና በደም የመጣ ይህ ነው፣ እርሱም ኢየሱስ ክርስቶስ በውሃና በደሙ እንጂ በውሃ ብቻ አይደለም። እግዚአብሔር ይመስገን። ስለዚህ የመጣው በውሃን ነው በደም ነው። ከዛስ መንፈስም እውነት ነውና የሚመሰክረው መንፈስ ነው። ስለዚህ ውሃ አለ፣ ደም አለ፣ መንፈሱ አለ። እሺ የሚመሰክሩት መንፈሱና መንፈሱ ናቸው አይልም። በምን ቋንቋ ሲነበብ እንደሱ ሊሆን እንደሚችል አላውቅም። እናንተ መጽሐፍ ቅዱስ ያላችሁ ሰዎች አውጥታችሁ አንብቡ። የሚመሰክሩት ይላል ቁጥር 8 ላይ መንፈሱና መንፈሱ ሶስት ናቸውና ሶስቱም በአንድ ይስማማሉ አይልም። ምንድን ነው የሚለው? የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸው፣ ሶስቱም በአንድ ይስማማሉ ይላል። እንዲህ ይመሰክራል። መመስከር ለፐርሰን የሚሰጥ ቃል ስለሆነ መንፈሱም ይመሰክራል ስለሚል የሚመሰክር ከሆነ መቼም ተብሎ በግምት አይካሄድም። እሺ ለመንፈሱ ፐርሰን ነው ከተባለ የሚመሰክሩት ደሙም ነው ይላል። ደሙ ስለምን ፐርሰን አልሆነም? ለምንድን ነው ተመርጦ አንዱ ብቻ ፐርሰን የሚባል? እንዴ ደሙም ይመሰክራል። ደሙ ብቻ አይደለም ውሃውም ይመሰክራል አለ። ስለዚህ የኢየሱስ ክርስቶስ ኦኬ መንፈሱ ሲመሰክር ከኢየሱስ ውጭ የሆነ ሌላ አካል ነው ተባለ። ደሙ ሲመሰክር ደሙም ከኢየሱስ ውጭ ያለ ሌላ አካል ነው እና ኢየሱስ ያለ ደም ነው የነበረው። ምንድን ነው የሚወራው? ምንድን ነው መናገር የሚፈልግ ያለው? አይ ከመሰከረማ ራሱን የቻለ ሌላ አካል ነው። ኦኬ ስለዚህ ኢየሱስ ደም የለውም ማለት ነው። ደሙ በውስጡ ስላለ ደም አይደለም የምናወራ ማለት ነው። ይመሰክራል ሲል እኮ እንዲገባን የሚያስፈልገው የኛ የሰዋዊ አነጋገር አይደለም። እዚህ ቦታ ላይ ያለው እኛ ሰፈር በውስጣችን ያለው ነገር መልሶ መስካሪ ሊባል አይችልም። ኢየሱስ ጋር ግን ይሰራል። አምላክ ጋር ይሰራል። መጽሐፍ ቅዱሳዊ አገላለጽ ጋር ይሰራል። ስለዚህ እንዴ የኔ ደም አሁን ይመሰክራል ልበል እንዴ? አንተ አትችልም። ለምንድነው በአቅማችን ማንመላለሰው? ለምንድነው የምንንጠራራው? ለምንድነው በልካችን ማንኖረው? ለምንድነው ሰው መሆናችን አውቀን በሰው ልክ ለምንድነው ማንኖረው? ለምንድነው ራሳችን ከአምላክ ጋር መንጠራራት? እኛ አንችልም። የእኛ ደም መመስከር አይችልም። የእሱ ደም ግን የሚመሰክር ደም ነው። እኛ ውስጥ ያለ ውሃ አለ ይላሉ
ከሰውነታችን እንዲያውም 60% ነው ምናምኑ ውሃ ነው አሉ። ግን የእኛ ውሃ አይመሰክርም፣ የእሱ ግን ይመሰክራል ተብሎ ተጽፏል። እግዚአብሔር የተመሰገነ። ስለዚህ እዚህ ጋር መንፈሱን ፐርሰን ማድረግ የምትፈልጉ ሰዎች እንግዳው ደሙንም ውሃውንም ለየብቻቸው ፐርሰን አድርጉ። እንዲህ ይመሰክራል ካለማ እንግዳው ውሃውም ይመሰክራል ተብሏል፣ ደሙም ይመሰክራል ተብሏል እንጂ እየመረጠን አይደለም መሆን ያለብን። እግዚአብሔር የተመሰገነ ነው። አንደኛ ጴጥሮስ መጽሐፍ ላይም አንድ ቃል ባሳያችሁ፣ እግዚአብሔር ይመስገን መጽሐፉ ሙሉ መጠናት አለበት፣ ሙሉ ነገር መወሰድ አለበት። ከዛ ደግሞ እኛ ያለመድነው አገላለጽ በሚገለጽበት ጊዜ ደግሞ የግዴታ ወደ እኛ ማምጣት የለብን። ለካ በሱ እንደዚህ ይገለጻል፣ ለካ ኢየሱስ ሲሆን ደሙም ይመሰክራል፣ ለካ ኢየሱስ ሲሆን ውሃውም ይመሰክራል። ለካ የማን ውሃ ሲመሰክር ሰማችሁ? የማን ደም ሲመሰክር ሰማችሁ? እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ የአቤል ደም ጮኸ ሲል አይቻለሁ። መሰከረ የሚባል ደም ግን የክርስቶስ ደም ነው። የማን ውሃ መሰከረ ሲባል ተሰምታችኋል? የእሱ ብቻ ነው መሰከረ የተባለ። የእሱ ሲሆን ይመሰክራል፣ የእሱ መንፈስ ይመሰክራል፣ የእሱ ውሃ ይመሰክራል፣ የእሱ ደም ይመሰክራል። ይሄ አካላዊ አገላለጽ ነው እንጂ አካል ነው ግን ብለን ልንሄድ አንችልም። እግዚአብሔር ይመስገን ፐርሰኒፊኬሽን አለ። ፐርሰን ግን ብለን ልንሄድ አንችልም። አንደኛ ጴጥሮስ ምዕራፍ 1 ላይ ቁጥር 10 እንደዚህ የሚል ቃል አለ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩት ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። በእነርሱም የነበረ የክርስቶስ መንፈስ፣ ተመልከቱ፣ በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። በክርስቶስ የነበረ መንፈስ ስለማን ይመሰክር ነበረ? ስለ ክርስቶስ ይመሰክር ነበር። እግዚአብሔር ይመስገን። ስለ ክርስቶስ የሚመሰክር የክርስቶስ መንፈስ እንደዚህ ነው የተጻፈው እንጂ ከመሰከረማ ይሄ ሌላ መንፈስ ነው፣ ሌላ አካል ነው አለ። አይ የክርስቶስ የሚመሰክር የተባለው መንፈስ ተብሎ ተቀምጧል። አይመችም። መጽሐፍ ቅዱስ ለሶስት አካላት ትምህርት በጭራሽ አይመችም። መርጠን አንዳንድ ጥቅሶች ብቻ እንዲህ በኪሳችን ይዘን እንዞር ካላልን በስተቀር መሰከረ የሚለው የት ቦታ? ዮሐንስ እንትን ላይ ያለው ብቻ እንደዚህ ያለው የት ቦታ? እዚህ ቦታ ካላልን በስተቀር ሁሉን መጽሐፍ ቅዱስ እንየው፣ በሁሉ መጽሐፍ ቅዱስ ይፈተሽ አስተምህሮታችን ብለን ካልን መጽሐፍ ቅዱስ ሶስት አካላት ሁለት አካላት የሚያደርግ 2% 3% የሚያደርግ አስተምሮ በጭራሽ በመጽሐፍ ቅዱስ በሙላት ውስጥ ማለፍ አይችልም። አንዳንድ ጥቅሶችን ባለመረዳት ለራሳችን እንዲመስለን እየሆንን ልንኖር ካልሆን በስተቀር እንደዚህ በመጽሐፍ ቅዱስ ሁሉ ውስጥ እናሳልፈው ብለን ስንሄድ እንደዛ የሚያዋጣ አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ ሌላ የምትለዋንም ያችን ዮሐንስ ወንጌል ምዕራፍ 10 ሌላ ምትል ቃል ሌላ ቦታ ላይ እንደሌለ ሌላ አጠቃቀም እንደሌለ ያችን ብቻ እያሳዩቸው አየ ሌላ ብሏል አይደለም እያሉ ሰውን በሙሉ በአንድ አቅጣጫ ይወስዱታል ማለት ነው። ሌሎች ቦታዎች ላይ የሌላ አጠቃቀም በሌሎች ቦታዎች ላይ እንሂድ ብለን በምናይበት ጊዜ ግን የሚያስኬድ አይደለም። እግዚአብሔር የተመሰገነ ይሁን። ይሄ ደግሞ ከፍ አድርገ ነው ወደ በኩረ ጽሑፉ ሲኬድ ደግሞ ራሱ አሎስ እና ሄትሮስ የሚባል ነገር አለ። እኔ እዛ ውስጥ ይዣችሁ መግባት አልፈልግም። ምክንያቱም ሌላ በእኛው በምንረዳበት ቋንቋ በዚህ መንገድ ስለሚገለጽ ወደዛም ስንሄድ ደግሞ እንደዚሁ የተለያዩ አካላት የሚገለጹበትና አንድ አይነት ነገር በልዩ ልዩ መንገድ ሲገለጽ ያለው ደግሞ አለ። እነዚህ ቦታዎች አሁን ስለ መንፈስ ቅዱስ የሚገለጹ ቦታዎች the same thing in different form የሚለውን ነው የሚይዘው። አንድ ነገር ራሱ ሆኖ በልዩ መንገድ ሲገለጽ ማለት ነው። እግዚአብሔር የተመሰገነ ይሁን እንጂ
ሄትሮስ አያረገውም። የተለየ ሌላ ነገር አያረገውም። መንፈስ ቅዱስን እግዚአብሔር የተመሰገነው ራሱ በሌላ መንገድ ሲመጣ ነው ሌላ አጽናኝ የተባለው። እግዚአብሔር የተመሰገነው ሌላ አጽናኝ እኮ እሱ አጽናኝ ስለሆነ ነው። ሌላ አጽናኝ እሱ ፊዚካሊ አጽናና፣ ደግሞ አሁን መንፈስ ቅዱስ ሲሰጠን ደግሞ በሌላ መንገድ እያጽናናን ነው ማለት። በመጽሐፉ ሲያጽናና ደግሞ ሌላ አጽናኝ ነው። በዳግመኛ ምጽአት ተስፋ ቃል ደግሞ ስንጽና እሱ ደግሞ ሌላ መጽናኛ ነው። እግዚአብሔር ይመስገን። መንፈስ ቅዱስ ሌላ አጽናኝ ነው እንጂ ሌላ አካል አይደለም። ሌላ አጽናኝ ነው እንጂ የተባለው ሌላ አካል አልተባለም፣ አልተጻፈም። እግዚአብሔር የተመሰገነ ይሁን። ሌላው መንፈስ ቅዱስ ምን ይላል? ዮሐንስ ወንጌል ምዕራፍ 4 ላይ ስለ መንፈስ ቅዱስ ሌላ አካል እንዳናደርግበት ወይም ሌላ ፐርሰን እንዳናደርግበት የተጠቀመባቸውን ቃላቶች አይተናል። ባለፈው መንፈስ ቅዱስን የእግዚአብሔር ጣት ብሎ እንደገለጸው አይተናል። ምክንያቱም ጣት ሌላ ራሱን የቻለ ፐርሰን ሊባል አይችልም። እግዚአብሔር ይመስገን። ጣት የሁለንተና ክፍል ነው እንጂ ጣት የሚባል አካል ስለሌለ መንፈስ ቅዱስን ምሳሌ ያደረገው የሁለንተና ክፍል እንዲሆን ነው እንጂ ሌላ ራሱን የቻለ አካል አድርጎ አላስቀምጠውም ማለት ነው። እግዚአብሔር የተመሰገነ ነው። መንፈስ ቅዱስን አይደል? ስለዚህ የሚጠቀምባቸውን ምሳሌ ለመንፈስ ቅዱስን ለማስረዳት መጽሐፍ ቅዱስ የሚጠቀምባቸውን ምሳሌ ስታዩቸው ሌላ አካል እንድናደርግ የሚፈቅዱ አይደለም። አሁን ቀንድ ብሎ ያመጣዋል። ልክ የበጉ ቀንድ መንፈስ ቅዱስ ሆኖ የበጉ ቀንድ። ስለዚህ መንፈስ ቀንድ ከዛ ከአካል የሚወጣ ከሁለንተና የሚወጣ ነው እንጂ ራሱን የቻለ ቀንድ የሚባል አካል የለም። ከአካል ተለይቶ ወይም ከአንድ ፐርሰን ተለይቶ ራሱ ቀንድ የሚባል ፐርሰን የለም። እግዚአብሔር ይመስገን። አይን ብሎ ያመጣዋል መንፈስ ቅዱስ፣ የበጉ አይን። ስለዚህ የሁለንተና ክፍል ነው እንጂ አይን የሚባል አካል የለም። አይን የሚባል ፐርሰን የለም። ስለዚህ የሚጠቀማቸውን ምሳሌዎች ራሱ ስትሄዱ እንደዛ ነው የሚያደርጋቸው። ዮሐንስ ተጨማሪ ደግሞ አድርገን ዮሐንስ ወንጌል ምዕራፍ 4ን ብትይዙ እግዚአብሔር ይመስገን። አጠር አድርጌ እዚህ ጋር አበቃና ጥያቄ ላላቸው ሰዎች እድል እሰጣለሁ። ዮሐንስ ወንጌል ምዕራፍ 4 ላይ ዮሐንስ ወንጌል ምዕራፍ 4 ቁጥር 10 ጀምሮ ምን ይላል? ኢየሱስ መልሶ የእግዚአብሔርን ስጦታና ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ አንቺ ትለምኙ ነበርሽ፣ የሕይወትንም ውሃ ይሰጥሽ ነበር አላት። አሁን መንፈስ ቅዱስ ምን አድርጎ አመጣው? እዚህ ጋር የሕይወት ውሃ ብሎ አመጣ። ውሃ የሚባል አካል፣ ውሃ የሚባል ፐርሰን እንዳናደርግበት የሕይወት ውሃ ብሎ አመጣ። እግዚአብሔር የተመሰገነ ይሁን። በአንደኛ ዮሐንስ ምዕራፍ 2 ቁጥር 27 ላይ ደግሞ የእግዚአብሔር ቅባት ደግሞ አድርጎ ያመጣዋል። እግዚአብሔር ይመስገን። ስለዚህ ጣት አድርጎ ያመጣዋል፣ ቅባት አድርጎ ያመጣዋል፣ ውሃ አድርጎ ያመጣዋል። እግዚአብሔር ይመስገን። አይን አድርጎ ያመጣዋል፣ ቀንድ አድርጎ ያመጣዋል። ይሄ ሁሉ መንፈስ ቅዱስ የተገለጸባቸው፣ አንዱም ግን ራሱን የቻለ ሌላ ፐርሰን ሌላ አካል ለማድረግ ለሚፈልግ ሰው የሚያመቹ ምሳሌዎችን አይደለም መንፈስ ቅዱስ በገላጭነት የተጠቀመው መጽሐፍ ቅዱስ ማለት ነው። እግዚአብሔር የተመሰገነ ይሁን። ስለዚህ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንደተቀመጠው ከአብ የሚወጣ የእውነት መንፈስ። አንዳንድ ቦታ ላይ ደግሞ እስትንፋስ ብሎ ያመጣዋል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ብሎ ያመጣል። መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። የልዑል ኃይል ብሎ ደግሞ ያመጣዋል። እግዚአብሔር ይመስገን። የልዑል ኃይል ብሎ ያመጣዋል። ቀንድ አድርጎ ያመጣዋል። አይን አድርጎ ያመጣዋል። ጣት አድርጎ ያመጣዋል። የተሰጡት ምሳሌዎች በሙሉ ስታዩዋቸው አካላዊ ሌላ አካል ሌላ ፐርሰን እንድናደርገው እንዳይፈቅድ አድርጎ ነው ያስቀመጠው። እግዚአብሔር የተመሰገነ ነው። ለዚህ መንፈስ ቅዱስ ከአብ የሚወጣ የእውነት መንፈስ ነው። በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ ከአብ የሚወጣ የእውነት መንፈስ ይላል እንጂ ከአብ በተለየ አካል የሚኖር ሌላ አካል ወይም ሌላ ፐርሰን የሚባል ነገር
በእንደዛ አይነት መልኩ መጽሐፍ ቅዱስ ገልጾ አያውቅም። እግዚአብሔር የተመሰገነ ይሁን። ሌሎች ነጥቦች አሉ። እነሱን ደግሞ በሌላ ጊዜ እመለሳለሁ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ይባረክ። ይሄ ነገር ለምን በጣም ወሳኝ እንደሆነ አንድ ሀሳብ ላንሳና ላጠቃል። መንፈስ ቅዱስን ከአብ የሚወጣ ነው ብለን ካልተቀበልን ልክ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ ደግሞ ጌታ ኢየሱስ በአፉ እስትንፋስ ብሎ ያስቀምጠዋል። የአፉ እስትንፋስ ይለዋል። እግዚአብሔር ይመስገን። ምንድነው ትልቁ አደጋ መሰላችሁ? ክፉ መንፈስ ወደ ህይወታችን እንዲመጣ በር እንከፍታለን። የሐሰት መንፈስ ወደ ህይወታችን እንዲመጣ በር እንከፍታለን። መንፈስ ቅዱስን ከአብ የተለየ ሌላ አካል ሌላ ፐርሰን ማድረግ ማለት ዝም ብሎ ሌላ ፐርሰን ወይም ሌላ አካል ሆኖ ይቀራል ማለት አይደለም። ሰዎች ሳያውቁ የሐሰት መንፈስ ክፉ መንፈስ ወደ ህይወታቸው ሊጋብዙ ይችላሉ። ለምንድን ነው ይሄንን ማስረጃ ምሰጣችሁ? በምንድን ነው መሰላችሁ? ዮሐንስ ወንጌል ምዕራፍ 15ን በማንበብ ነው። ዮሐንስ ወንጌል ምዕራፍ 15 ይህንን ቃል አንብቤ አበቃለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እግዚአብሔር ይህንን መረዳት ይሰጣችሁ መንፈስ ቅዱስ ከራሱ ከአብ የሚወጣ እንጂ ከአብ የተለየ ሌላ አካል አለመሆኑ የገባችሁና በዚህ የተረዳችሁ ሰዎች እግዚአብሔርን በጣም 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 ማመስገን አለባችሁ። ይሄ ጉዳይ ዝም ብሎ የሆነ የዶግማ ጉዳይ፣ የዶክትሪን ጉዳይ፣ የሆነ ዝም ብሎ የአስተምሮ ልዩነት ጉዳይ አይደለም። ይሄ እግዚአብሔር የረዳን ትልቅ ፈውስ ነው፣ ትልቅ ታምራት ነው። ለምንድን ነው የምላችሁ? ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? ነገር ግን ይላል ዳሩ ግን እኔ ከአብ ዘንድ እልክላችሁ አጽናኝ እርሱም ከአብ የሚወጣ መንፈስ አይልም። ከአብ የሚወጣ የእውነት መንፈስ ነው የሚለው። አያችሁ? ከአብ የሚወጣ ነው ስንል ያ መንፈስ ምን አይነት መንፈስ ነው የሚሆነው? የእውነት መንፈስ ነው የሚሆነው። ከአብ በተለየ ደግሞ ሌላ አካል ካለው እሱ ደግሞ ሌላ ነው ማለት ነው። ከአብ የተለየ ሌላ አካል ከሆነ ያ መንፈስ በጣም አደገኛ ነው። ከአብ የሚወጣ ነው ካልክ ግን ወደ አንተ የሚመጣው ምን አይነት መንፈስ ነው? የእውነት መንፈስ ነው። እግዚአብሔር የተመሰገነ። ስለዚህ አንቺ እህቴ፣ አንተ ወንድሜ መንፈስ ቅዱስን ከአብ የሚወጣ ነው ብለህ በማለትህ ሐሰተኛ እየተደረግክ የምትወነጀለው፣ መንፈስ ቅዱስን ከአብ የሚወጣ ነው ብለህ በመመስከርህ ሐሰተኛ ነው ሌላም እያልክ የምትወነጀይ እህቴ እግዚአብሔር ይመስገን፣ በጣም ደስ ሊላችሁ ይገባል። ምክንያቱም መንፈስ ቅዱስን ከአብ የሚወጣ ብለህ ማለት የእውነት መንፈስ ለመቀበልህ ማረጋገጫ ነው። ስለዚህ ነው አደጋው። ሌላ ከአብ የሚወጣ ባልልስ ምን ይመጣብኛል ካል ከአብ የሚወጣ ነው ካላልክማ ሌላ መንፈስ ይመጣብሃል። የሐሰት መንፈስ ይመጣብሃል። የተሳሳተ መንፈስ ይመጣብሃል። ከአብ የሚወጣ ነው እንጂ ሌላ አካል አይደለም፣ ሌላ ፐርሰን አይደለም ስትል ደግሞ የእውነት መንፈስ ይመጣል ማለት ነው። ስለዚህ ከአብ የሚወጣው መንፈስ አይደለም የተባለው፣ ከአብ የሚወጣ የእውነት መንፈስ። እግዚአብሔር የተመሰገነ ይሁን። ስለዚህ የምትፈልገው የእውነት መንፈስ ከሆነ ከአብ የሚወጣ ነው ብለን ማመን ያለብን እንጂ ከአብ የተለየ ሌላ አካል ወይም ሌላ ፐርሰን ነው ብለን ማመን የለብንም። ስለዚህ ምንድን ነው እዚህ ላይ እናንተ ከአብ የሚወጣ ነው መሆን ያለበት ብላችሁ ሙጭጭ ብላችኋል። ምን ችግር አለው? ከአብ ይውጣ፣ ከአብ ጎን ይምጣ፣ ዋናው መንፈስ ቅዱስ ይባል እንጂ ምን አስጨነቃችሁ ብሎ ሰዎች ይሉናል። ከጎንም ይምጣ፣ ከአካልም ይምጣ፣ ከአብም የሚወጣ ይሁን፣ ዋናው መንፈስ ቅዱስ ይባል እንጂ እንደዛማ ከአብ የሚወጣ ነው ካላልክ የእውነት መንፈስ አይደለም፣ የእውነት መንፈስ አይደለም። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን መረዳት ያገኛችሁ ወንድሞቼና እህቶቼ እንኳን እግዚአብሔር ረዳችሁ፣ እንኳን ይህን እውነት እግዚአብሔር ገለጠልን። እግዚአብሔር ይመስገን። ያልተረዱ ሰዎችን ምንም የፈለጉ ቢሉ እስኪረዱ ድረስ ነው።
ያልተረዱ ሰዎች፣ ያልገባቸው ሰዎች እስኪረዱ ድረስ ሊሳደቡ ይችላሉ። ብዙ ቃላቶች ሊጠቀሙ ይችላሉ። እሱ ስላልገባቸው የሚሆን ነገር ነው። አንቺ ግን ታድለሻል። አንተ ግን ታድለሃል። እኔ ግን ታድያለሁ። ከአብ የሚወጣው የእውነት መንፈስ ነው። እግዚአብሔር የተመሰገነ ነው።